ቸልሲ ትናንትና በእንግሊዝ ፕሪሚየር ሊግ ዳግም ተሸንፏል። በጣም አሳሳቢ ጉዞ ላይ ያለ ይመስላል። ዛሬ ማንቸስተር ሲቲ የሚያደርገው ጨዋታ በጣም ትኩረትን ስቧል። አሰልጣኝ ፔፕ ጋርዲዮላ ያነሳቸው አስፈላጊ ነጥቦች አሉ። በጨዋታው ዙሪያ በጉዳት ዙሪያም የሚነሱ ነጥቦች አሉ። ከጨዋታው አስቀድሞ ከበርንሌይ ጋር ምሽት 4 ሰዓት ላይ ይጫወታል። በስፔንም በጣሊያንም ትናንትና የነበሩ ጨዋታዎችን በስፋት እንመለከታለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እያነሳን እየነገርናችሁ እንቆያለን። በየክለቦቻችሁ ዝውውሮችን ይዘናል። ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ የማንቸስተር ሲቲ እና የአርሰናል ዝውውሮች በስፋት ይነሳሉ። አጫጭር ጉዳዮችን እያነሳን አጠራጠር አድርገን ጉዳዮቹን እየተመለከተን እንቆያለን። በቻላችሁት አብራችሁን ቆዩ። ይህንን ቪዲዮ ላይ ካድርጋችሁ ጀምሮ ሀሳብ አስተያየቶቻችሁን ጻፉልን። የእናንተ ግምት ሀሳብ አስተያየቶች መጥተውልናል። ዛሬም ማንቸስተር ሲቲ ከበርንሌይ ስለስንት ይጠናቀቃል? ማንቸስተር ሲቲ ያሸንፋል ወይስ ደግሞ በርንሌይ ለአርሰናል ውለታ ይውላል? ሀሳብ አስተያየቶቻችሁን ጻፉልን። ትናንትና የመጡልን መልእክቶች ወደ በኋላ ላይ መለስ ብለን እናቀርባለን። በቀጥታ ወደ ትናንትናው የቸልሲ ጨዋታ አመራለሁ። በአሜክስ ስቴዲየም ቸልሲ በብራይተን 3-0 በሆነ ውጤት ተሸንፏል። ካዲዮግሉ፣ ኢንሺልውድ እንዲሁም ደግሞ ዳኒ ዌልቤክ ሶስቱንም ግቦች ያስቆጠሩ የብራይተን ተጫዋቾች ናቸው። የመጀመሪያው ዙር ላይ ሁለቱ ቡድኖች ያደረጉትን ጨዋታ ትናንትና ሳነሳላችሁ ነበረ። ብራይተን ነበረ ያሸነፈው። ይህንን የመልሱንም ጨዋታ አሸንፏል። ዳኒ ዌልቤክ በመጀመሪያውም ጨዋታ ላይ ግብ አስቆጥሮ ነበረ፣ 2 ግቦችን። በዚህኛውም ጨዋታ ላይ ባለቀ ሰዓት ተቀይሮ ገብቶ ግብ አስቆጥሯል። በጣም ጥሩ ጨዋታ ነበር ለብራይተን። ቸልሲ ግን በግብ ሙከራ በብዙ መንገድ የተቀዛቀዘበት ነበረ። አሰልጣኝ ሊያም ሮዜነር ያነሷቸው ጉዳዮች አሉ። አሁን ቸልሲ የአውሮፓ ቻምፒየንስ ሊግ ላይ የመሳተፍ እድሉ ያለቀለት ያበቃ ጉዳይ ይመስላል። ሊያም ሮዜነር ከጨዋታው መጠናቀቅ በኋላ ብዙ ጉዳዮችን አንስተዋል። በተለይ የቸልሲ ተጫዋቾችን ብቃት በተመለከተ እንዳጠቃላይ ከቸልሲ ጋር በተያዘ አሁንም እድሎች ሊኖሩት ይችላሉ። በቁጥራዊ ስሌት ደረጃ የ7 ነጥብ ልዩነት በጣም ሩቅ ላይሆን ይችላል። ነገር ግን ከዚህ በኋላ ቡድኑ ተስፋ ያለው አይደለም። ተስፋ የሚጣልበት ቡድን እንዳልሆነ እንቅስቃሴዎቹ ያሳያሉና ለቸልሲ በዛ መንገድ የሚታይ ነው። የቸልሲ ደጋፊዎች በአሜክስ ስቴዲየም ተጓዥ ደጋፊዎች የቸልሲውን አሰልጣኝ ሊያም ሮዜነር በመቃወም የብሉኮን አስተዳደርም እነ በሄዳድ እግባህሊ በስቴዲየም ነበሩ። እሳቸውንም በመቃወም ድምጻቸውን ሲያሰሙ ነበረ። በዚሁ ጨዋታ ላይ ደግሞ የብራይተን ደጋፊዎች ዋን ኦፍ አውሮአውን ከኛ አንዱ ብለው ለሊያም ሮዜነር ሲዘምሩ ነበረ። ከዛ በኋላ የቸልሲ ደጋፊዎች መቃወማቸውን ትተው ተመልክተናል። ባለፉት 9 ጨዋታዎች እንግዲህ አንድ የፕሪሚየር ሊግ ጨዋታ ብቻ ነው ያሸነፉ። ከ9 ጨዋታዎች በተከታታይ በአርሰናል 2-1 ከበርንሌይ ጋር ባቸው ውጤት፣ ከሊድስ ጋር ባቸው ውጤት፣ በአስቶን ቪላ የገጠምበትና አስቶን ቪላን 4-1 በሆነ ውጤት ያሸነፈበት። ከዛ ውጪ ኒውካስል ዩናይትድ፣ ኤቨርተን፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ብራይተን በተከታታይ ቸልሲን አሸንፏል። ባለፉት 5 ተከታታይ ጨዋታዎች ቸልሲ አንድ ግብ ሳያስቆጥር ከ113 ዓመታት በኋላ የተሸነፈበት በተከታታይ ጨዋታዎች ላይ እንዲሁም ደግሞ ባለፉት 12 ጨዋታዎች ላይ እንግዲህ ቸልሲን ስንመለከት በጣም የወረደ ጉዞ ላይ እንዳለ ከ1996-97 የውድድር ዘመን ጀምሮ እንግዲህ 13 ጨዋታዎችን ክሊንሺት ሳያስመዘግብ በእያንዳንዱ ጨዋታዎች ግብ እየተቆጠረበት ቀጥሏል። በጣም የሚያሳስብ ይመስላል። የቸልሲ ተጫዋቾችን ተችቷል። የቸልሲ ተጫዋች ሆነ የቸልሲ አሰልጣኝ ሆነ እንደዚህ ፐርፎርም ማድረግ በዚህ ያክል ደረጃ ነገሮችን አንድል ማድረግ መቆጣጠር አለመቻል በጣም ከባድ ነው። እዚህ መገኘት ነው የሌለብንና የማይጠበቅ የማያስፈልግ ፐርፎርማንስ ነው የቸልሲ ተጫዋቾች ያሳዩት ብለው ነገሮችን በሙሉ ወደ ቸልሲ ተጫዋቾች ወርውረዋል። የቸልሲ ተጫዋቾችን በግልጽ ነው የተቹት። በጣም የወረደ የተቀባይነት የሌለው ብቃት ነው ያሳዩት የሚል አስተያየታቸውን ሰጥተዋል። ትሬቨር ቻሎቫ ግን ከጨዋታው መጠናቀቅ በኋላ አስተያየቱን ሲሰጥ እኛ ጥረት ሳናደርግ አይደለም፣ ተጫዋቾቹ ደክሟቸዋል። መልበሻ ቤት ውስጥ እንግዲህ ድካም ይታያልና ድካም ነው እንጂ የቸልሲ ተጫዋቾች ጥረት ከማድረግ ጋር ካለማድረግ ጋር የተያዘ አይደለም የሚል አስተያየታቸውን ሲሰጡ ነበር። አንድ አስገራሚ ቁጥር ስመለከት ነበረ ትናንት ከቸልሲ ጋር በተያዘ እሱም 67 የግብ ሙከራዎችን አድርጓል። ከትናንትናው የብራይተን ጨዋታ አስቀድሞ አንድም ግብ አላስቆጠረም። እንደዚህ አይነት ታሪክ ውስጥ የተገኘበት ነበረ። ቸልሲ አሁንም በጣም የሚያሳስብ ውጤት ነው ትናንትና ያስመዘገበው። ምናልባት አሰልጣኝ ሊያም ሮዜነር ይሰናበቱ አይሰናበቱ ወይም ደግሞ
በቀጣይ ዓመት ቸልሲ አዲስ አሰልጣኝ መፈለግ አለበት የለበትም የሚለው በጣም ብዙ የሚያስበል ጉዳይ ነው። እስከ 2032 ድረስ ውላላቸው ገና 4 ወራቸው ነው በቸልሲ ያሳስባል። እስቲ ይሰናበቱ የምትሉ ሀሳባችሁ ላኩልን፣ ወይም ደግሞ በቸልሲ መቆየት አለባቸው። ብዙዎች አሁን ቸልሲን እየወቀሱ ያሉት ኤንዞ ማሬስካን ማሰናበቱ ትልቅ ችግር ነው በሚለው ጉዳይ ነው። በራሳቸው እጅ ከቻምፒየንስ ሊግ ውጪ እየሆኑ ነው ያሉ የሚል አስተያየቶችም እየተሰነዘሩ ይገኛሉ። ለሁሉም ትናንትና በሌሎች ሊጎችም ላይ የነበሩ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ ዛሬ የሚደረገውን የማንቸስተር ሲቲን ጨዋታ እናነሳለን። ሪያል ማድሪድ ትናንትና ዴፖርቲቮ አላቬስን ገጥሞ ነበረ። ካይላን ኤምባፔ 30ኛው ደቂቃ ላይ፣ ቪኒ ጁኒየር 50ኛው ደቂቃ ላይ ባስቆጠሯቸው ግቦች 2-1 በሆነ ውጤት ሪያል ማድሪድ አሸንፏል። አቪየር ቴባስ የላሊጋው ፕሬዝዳንት የሰጡት አስተያየት ትናንትና በጣም አነጋጋሪ ሆኖ ነበር። ባርሰሎና እያንዳንዱን ጨዋታ የሚያሸንፍ ቡድን አይደለም፣ ስለዚህ ሪያል ማድሪድ አሁንም ለላሊጋው ዋንጫ የመፎካከር እድል አለው የሚል አስተያየታቸውን ሲሰጡ ነበር። ያ ማለት በእርግጥ ላሊጋው ፎከር ሲኖር ለሳቸውም ደስታን የሚፈጥር ነውና ካላቸው ፍላጎት የመነጨ ሊሆን ይችላል። ከሪያል ማድሪድ ደጋፊነት ከባርሰሎና ደጋፊነት ጋር የሚያያዝ አይደለም። በማከላቸው አሁን ሁለቱ ቡድኖች ባርሰሎና አንድ ቀሪ ጨዋታ አለው። በማከላቸው የ6 ነጥብ ልዩነት አለና ሪያል ማድሪድ ለምሳሌ 38 ሳምንታት አይደለም የሚደረጉት፣ አሁን 32ኛ ሳምንት ላይ ይገኛል። 6 ጨዋታዎች ይቀራሉ ማለት ነውና በቀጣይም የሚጠበቁ ጉዳዮች ይኖራሉ። ዛሬም በባርሰሎና በኩል የሚያከናውነው ጨዋታ አለ። ምሽት 4:30 ሲል ከሰልታ ቪጎ ጋር በስፖቲፋይ ካምፕ ኑ ጨዋታውን ያከናውናል። ሌሎችም ጨዋታዎች አሉ። ኢንተር ሚላን ከኮሞ ያደረጉት ጨዋታ በጣም ቆንጆ ጨዋታ ነበረ። ሁለቱ ቡድኖች በቅርብ ሳምንታት ላይ ተገናኝተው ነበር። ትናንትናም ኢንተር ሚላን በኮሞ 2-0 የመራ ነበረ። ባስትሪና እንዲሁም ደግሞ ዲኪዩና ባስቆጥሯቸው ግቦች 32ና 48ኛው ደቂቃ ላይ ግብ አስቆጥሮ ኮሞ 2-0 ይመራ ነበር የአሰልጣኝ ሴስ ፋብሪጋስ ቡድን። ከዛ በኋላ ግን ሃካን ቻናሎግሉ 2 ግቦችን አስቆጠረ 69ና 86። ከዛ በኋላ 89ኛው ደቂቃ ላይ ያስቆጠረው ግብ ጨዋታው በኢንተር ሚላን 3-2 አሸናፊነት በደርሶ መልስም 3-2 የተጠናቀቀ ጨዋታ ሆኗል። የመጀመሪያው ጨዋታ እንደምታስታውሱት በ0-0 ውጤት የተጠናቀቀ ነበረ። በሴሪያው ደግሞ አፕሪል 12 ላይ ከቀናት በፊት ተገናኝተው ነበር። በዛም ጨዋታ ላይ ኢንተር 2-0 ይመራ ነበር፣ ቫሌ እንዲሁም ኒኮ ፓዝ ባስቆጥሯቸው ግቦች ማለት ነው። ከዛ በኋላ ግን በኢንተር ሚላን በኩል ማርከስ ቱራም፣ ደምፍሪስ ባስቆጥሯቸው ግቦች ደምፍሪስ 2 ማርከስ ቱራም 2 ግቦችን አስቆጥሮ ጨዋታው 4-3 በሆነ ውጤት የተጠናቀቀ አስገራሚ ጨዋታ ነበረ። ለኮሞ በጣም የሚያሳዝን ሽንፈት ነው። ሁለቱንም ጨዋታዎች 2-0 እየመራ ከዛ በኋላ 3-2 እና 4-3 የተሸነፈበት ጨዋታ ነው። አሁን ወደ ፍጻሜው አልፏል። ዛሬ በዚህ በጣሊያን የኮፓ ኢጣሊያ ወደ ፍጻሜው ለማለፍ በሚደረገው ሌላ የኢንተር ሚላን ተጋጣሚ ለሚሆን አታላንታና ላዚዮ ምሽት 4 ሰዓት ላይ ጨዋታቸውን ያከናውናሉ። የመጀመሪያው ጨዋታ 2-2 ነበረ የአታላንታና የላዚዮ ጨዋታ እየተጠናቀቀው። ከዛ ውጪ የሚደረጉ ጨዋታዎችን ስንመለከት ዛሬ በተለይ በእንግሊዝ ፕሪሚየር ሊግ የማንቸስተር ሲቲና የበርንሌይ ጨዋታ፣ የቦርመዝና የሊድስ ጨዋታ ይጠበቃል። ሁለቱም ምሽት 4 ሰዓት ላይ ይደረጋል። በተርፍ ሙርና ቪታሊቲ ስቴዲየም ላይ የሚደረጉ ጨዋታዎች ናቸው። የበርንሌይና የማንቸስተር ሲቲን ጨዋታ ጥቂት ነጥቦችን እናንሳበት። በዚህ ጨዋታ ላይ አሰልጣኝ ፔፕ ጋርዲዮላ አሁንም ቢሆን አርሰናል የሊጉ ሻምፒዮና ነው በዚህ ሞመንት ላይ የሚል አስተያየቱን ሲሰጥ ነበረ ትናንትና። በጣም ግን ለአርሰናል እንደ ትልቅ አድቫንቴጅ ምናልባት በቀጣይ ሳምንታት ሮድሪ ባይኖር ማንቸስተር ሲቲ በዚሁ ብቃቱ ይቀጥላል ማለት በጣም ዘበት ነው። የሮድሪ አለመኖር በውድድር ዓመቱ መጀመሪያ ላይ ሲቸገርበት ነበረ። ከዛ በኋላ እሱ ሲመጣ ማንቸስተር ሲቲ መስመር ይዞ ተመልክተናል። ሩበን ዲያዥን በሮድሪንም ጭምር በዚህ ጨዋታ ላይ አይኖርም። በቀጣይ መርሃ ግብሮች ላይ ግን እስቲ ይደርሳሉ አይደርሱም የሚለውን ጉዳይ እንመለከታለን ሲል ነበረ አሰልጣኝ ፔፕ ጋርዲዮላ። ከዚህ ከበርንሌይ ጨዋታ አስቀድሞ ፔፕ ጋርዲዮላ እንዲሁም ማንቸስተር ሲቲ ጨዋታውን የሚያሸንፉ ከሆነ በፉክክሩ ላይ ጥሩ ነገሮችን እንመለከታለን። ለአርሰናል ለማንቸስተር ሲቲ ጥሩ ነው። በርንሌይ ደግሞ ለማንቸስተር ሲቲን አሸንፎ ነጥብ አስጥሎ ዋጋ አስከፍሎ ለአርሰናል ውለታ የሚውል ከሆነ ምሽት ላይ የምንመለከትበት ድል ይኖራል። ፔፕ ጋርዲዮላ ብዙ ሀሳቦችን ሰጥቷል። በተለይ ደግሞ
ከሩኒ ጋር በተያዘ የዚህ የሰሞኑ ጨዋታ ላይ አርሰናልን ካሸነፉ በኋላ ደስታቸው ከመጠን በላይ ሆኖ ነበርና አሁን ወደ በኋላ የዞሮ እነሱ ላይ እንዳያጠቃቸው የሚል ተገቢ ያልሆነ ደስታ አገላለጽ ነው በሚል አስተያየቱን ሲሰጥ ነበር ዋይኒ ማርክ ሩኒ። ፔፕ ጋርዲዮላ በትናንትናው ጋዜጣዊ መግለጫ ላይ ስቱፒድ ብሎ ነው የገለጸው ሀሳቡን፣ የሩኒን ሀሳብ ሩኒን ሳይሆን ትክክል ያልሆነ ሀሳብ እንደሆነ ሲያነሳ ነበር። ለሁሉም ጨዋታውን በተመለከተ ብዙ ሊነሱ የሚችሉ ጉዳዮች አሉ። ማንቸስተር ሲቲ ግን በሰፊ የግብ ልዩነት ሊያሸንፉ የሚችል ጨዋታ ነው። ከሁለቱ ቡድኖች አሁን ያሉበት ወቅታዊ ብቃት ካላቸውም ደረጃ አንጻር ብዙ ሊባልበት ይችላል። የሮድሪና የዲያዝ አለመኖር፣ በተለይ ደግሞ የሮድሪ አለመኖር በጣም ለማንቸስተር ሲቲ ቀጣይ ጨዋታዎችም ጭምር ስጋትን የሚፈጥር መርሃ ግብር እንደሆነ ማሰብ ነገር ይቻላል። ከጨዋታዎች ጉዳዮች ወጣም በለና የእናንተን ሀሳቦች ላንሳ። ከዛ በኋላ አጫጭር የዝውውር ጉዳዮችን በስፋት እየነገርኳችሁ ቆያለሁ። ሰይፈዲን ትናንትና የቸልሲና የብራይተን ጨዋታ 2-2 ይጠናቀቃል ብሎናል። ቸልሲ ከተሸነፈ ከቻምፒየንስ ሊግ ፉክክሩ ይወጣል የሚል ሀሳቡን ሲያነሳ ነበር። አሁን ምንም አይነት እድል አለው ብሎ መናገር በጣም ከባድ ነው ለቸልሲ ከዚህ በኋላ በቻምፒየንስ ሊግ ቦታ ላይ ከሊቨርፑል ጋር ያለው የ7 ነጥብ ልዩነት ነው። አሁን 6ኛ ደረጃን እንኳን መያዝ አልቻለም። ብራይተን በልጦታል። ከዛ በተጨማሪ በቀጣይ ጨዋታዎች ላይ ቸልሲ አሁን ቢሸነፍ ሌሎች ቡድኖች እስከ 11ኛ ደረጃ ያለው እስከ 11ኛ ደረጃ ላይ እስከ ተቀመጠው እስከ ሰንደርላንድ ድረስ ማሸነፍ የሚችሉ ከሆነ ቸልሲን በነጥብ ይበልጡታልና በጣም በጣም የሚያሳስብ ነው። ያ ማለት ቸልሲ እስከ 11ኛ ደረጃ ድረስ ዝቅ ሊል የሚችልበት እድል አለ። ያ የሚያሳስብ ጉዳይ ነው። አየነው ሙሉዓለም ሰላም ምርጦች ምንም የአርሰናልን የዋንጫ ማሸነፍ እድል በፈለገው መንገድ ቢገልጸው፣ እኔ ግን አርቴታ ስህተት መስራቱ የማይቀር በመሆኑ መቼም በአርቴታ ላይ እምነት አይኖረኝም። አርቴታ ዝውውር ላይም በጣም ዝግም ያለ ነውና ብዙ ታታሪ ተጫዋቾችን ይመለምላል፣ ነገር ግን አስፈርሞ እየተመለከትን አይደለም የሚል ሀሳቡ ልኮልናል። ከልብ እናመሰግናለን። የእንግሊዝ ፕሪሚየር ሊግ የዋንጫ ጉዞ ወደ ለንደን አላቀና ብሎ ግሬተር ማንቸስተር መርጧል ያለን ደግሞ የዘውትር አድማጫችን አሸናፊ ከደቡብ አፍሪካ ነው። ኒኮ ኦራሌ ገራሚ ተጫዋች ነው። ቸልሲ በብራይተን መፈተኑ አይቀርም። አርሰናል ዋንጫውን የሚበላው በማስታወቂያ ይመስላል። የበላውን ዋንጫ መልሶ ተፎካካሪ ገብዞ አሁን አደጋ ውስጥ ገብቷል ብሎናል። አህመድ ከጅቡቲ ሞሪኒዮ ለማድሪድ የሚያስፈልግ አሰልጣኝ አይደለም ብሎናል። ትናንትና ጥያቄ ስናቀርብ ነበረ። ጆዜ ወደ ማድሪድ ሊመጡ ይችላሉ መባሉን ተከትሎ ባይል የሚያምን ይመስለኛል፣ በጉልበት የሚያምን ይመስለኛልና ያለንበት 21ኛው ክፍለ ዘመን ላይ ደግሞ ሞሪኒዮ የሚመጥን አሰልጣኝ አይደለም የሚል ሀሳቡን ነግሮናል። እና ቬንገር ያለው ደግሞ ስለ አርሰናል ዋንጫ ጉዞ እደግፈዋለሁ ብሏል። ኦራሌ የአመቱ ምርጥነት ይገባዋል ብሎናል። ሽመልስ ከኳታር ዱዓ ሰላም ቤስቶች እንዴት ናችሁ? አነሳችሁት ሀሳብ በጣም ጥሩ ነው። እኔ አርሰን ቬንገር ባነሱት ሀሳብ እስማማለሁ። አርሰናል ሁሉም ተጫዋቾች ከተመለሱ የበለጠ የማጥቃት ሂደቱን ያግዛል፣ ስለዚህ የጎል እድሎችን ይፈጥራል። ስለዚህም ቀሪ ጨዋታዎች ዋንጫውን በድል ይወጣል የሚል እምነት እንዳለው ሽመልስ ከኳታር ዱዓ ነግሮናል። ታጋይ ቸልሲ 3-1 ብራይተን እናሸንፋል ብሎ ነበረ። ከዛ በተጨማሪ ፓማባይ ስለ ጻፍክልን መልእክት ከልብ እናመሰግናለን። ሚንዳ በቀለም ስለ ሀሳብህ ስለ አስተያየትህ ከልብ እናመሰግናለን። ማስተካከያ የምናደርግበት ጉዳይ ነው። ወደ አጫጭር ጉዳዮች እንለፍ። ከማንቸስተር ዩናይትድ ጉዳይ በአጫጭር መረጃዎች ጀምራለሁ። በማንቸስተር ዩናይትድ ቤት ብዙ ለውጦች አሉ። በተለይ ሩበን አሞሪም ከለቀቁ በኋላ የማንቸስተር ዩናይትድ ጉዞ በጣም አልጋ ባልጋ ሆኗል። በአውሮፓ ቻምፒየንስ ሊግ ላይ ለመሳተፍ በቀጣዩ ላይ ጨዋታዎችን ከቀሩት 5 ጨዋታዎች ማሸነፍ ቢችል እንደዛም ባያሸንፍ እንኳን እድሎቹ በጣም ሰፊ ናቸው። ነገር ግን በራሱ ለማረጋገጥ የሚቀጥሉትን ለጨዋታዎች ቢያሸንፍ ማንቸስተር ዩናይትድ ሰፊ ድል አለው። ሩበን አሞሪም ከሰሯቸው ጥሩ ነገሮች መካከል ሁሌም በማንቸስተር ዩናይትድ በተለይ ዘንድሮ ከሚመሰገኑባቸው ነገሮች መካከል ኦናናን፣ ራሽፈርድን፣ ጋርናቾን፣ ሆይሉንን እንዲሁም ደግሞ አንቶኒን አሰናብተው አዳዲስ ተጫዋቾችን ማምጣታቸውና ብሪያን ምቤሞ እንዲሁም ደግሞ ማቲያስ ኩኛን መጥራት ይቻላል። ቤንያሚን ሼሽኮም ጥሩ አጥቂ ነው። ከዛ በተጨማሪም የቡድኑን እንደዚህ መሰረት የሚባሉ ችግሮችን ጥለው መጓዛቸው ነው። ምናልባት ሊያስወቅሳቸው የሚችለው ጉዳይ የኮቢ ሜኖን ነገር አያያዛቸው በጣም ጥያቄ ውስጥ ይገባል። ለምሳሌ ከሶለመንስና ከአንድሬ ኦናና እመለሳለሁ እያለ ካለው አንድሬ ኦናና ጋር ስናነጻጽር ሶለመንስ በ27 ጨዋታዎች በማንቸስተር ዩናይትድ 27 ጨዋታዎችን አከናውኖ 6 ጨዋታዎች ላይ የጨዋታው ኮከብ ተብሎ ተመርጧል። አንድሬ ኦናና በማንቸስተር ዩናይትድ 102 ጨዋታዎችን አድርጎ 4 ጨዋታዎች ላይ ብቻ
ነው የጨዋታው ኮከብ ተብሎ የተመረጠውና ምን አይነት አፕግሬድ ምን አይነት የተሻሻለ ተጫዋች ማንቸስተር ዩናይትድ እንዲያገኝ እንዳስቻሉ በብዙ መንገድ ማንሳት ይቻላል። ከማንቸስተር ዩናይትድ ጋር በተያያዘ ግን አሁንም ቢሆን ለክረምቱ ትልቁ የቤት ስራ ትናንትና ኦሪዮሊዮ ቹዋሚኒን ለማስፈረም ፍላጎት እድሎች አሉት የሚሉ ጉዳዮች ሲነሱ እንደነበረ ሳነሳላችሁ ነበር። አሁንም በማንቸስተር ዩናይትድ በኩል አማካኝ ስፍራ ላይ እየተነሱ ያሉ ስሞች አሉ። በብዙ መንገድ አንዳንድ ስሞችን እየተመለከተን እንገኛለን። ከነዚህ ስሞች መካከል አማካኝ ስፍራ ላይ ማንቸስተር ዩናይትድን ያጠናክራሉ ከተባሉ ተጫዋቾች መካከል አንደኛው የዩቬንቱሱን ቴኖ ኩፕሜነርስን ሰምተናል። ይህ ተጫዋች በሚያስገርም ሁኔታ በዩቬንቱስ ሲዘዋወር በጣም በትልቅ ክለቦች የሚፈለግበትና አታላንታ ለቆ 2024 ላይ በ52 ሚሊዮን ዩሮ ወይም ደግሞ 45.2 ሚሊዮን ፓውንድ ተከፍሎበት ሆላንዳዊ ተጫዋች ዩቬንቱስን ሲቀላቀል በጣም ብዙ ተጠብቆበት ነበር። አሁን ግን ብዙ አሰልጣኞች መቀየር፣ የሱም የመጫወቻ ቦታ መቀየር፣ አሰልጣኞች በመጡ ቁጥር ተጫዋቹን ብዙ ቦታ ይቀያይሩታልና አሁን ወደ ማንቸስተር ዩናይትድ ስማቸው ከሚነሱ ተጫዋቾች መካከል አንዱ ሆኖ እየተመለከትነው እንገኛለንና ቶኒ ኩፕሜነርስን በተመለከተ በማንቸስተር ዩናይትድ ታርጌት ከተደረጉ ተጫዋቾች መካከል አንዱ ነው። ማንቸስተር ዩናይትድ ለምሳሌ በዚህኛው ክረምት ላይ ብዙ አማካኞች ጋር ስሙ እየተያዘ ይገኛል። አብዛኞቹ ከ80 ሚሊዮን ፓውንድ በላይ የሚጠራባቸው ነውና እንደ ኩፕሜነርስ አይነት ተጫዋቾች ደግሞ ያስፈልጋሉ። በ30 በ40 ሚሊዮን ዩሮ ሊፈርሙ የሚችሉ ሁሉንም 100 ሚሊዮን ፓውንድ እያስፈረመ ማንቸስተር ዩናይትድ አይችልም። ስለዚህ አማራጮችን መያዝ አለበትና አንደኛው ጉዳይ ከሱ ጋር በተያያዘ ነው። ሌላኛው ትናንትና ከሊድስ ዩናይትድ አንድ ተጫዋች ማንቸስተር ዩናይትድ ማስፈረም አለበት ተብሎ ሲነሳ ነበረ። ታናካን በተመለከተ ጃፓናዊውን አማካኛውን ደግሞ የፕሪሚየር ሊግ የቀድሞ አሰልጣኝ በቶትናም በጊዜ አሰልጣኝነት ተመልክተናል። የቶትናምም ባለሙያዎች መካከል የቶትናም ተጫዋች የቶትናም የጊዜም ሌጀንደሪ ከሚባሉ ተጫዋቾች መካከል ቲም ሼሩድ አሁን በትንታኔ ላይ በብዙሃን መገናኛዎች ላይ እንመለከተዋለን። እየሰጣቸው ያሉ ጉዳይ አስተያየቶች አሉ። ከሰጣቸው ሀሳቦች መካከል ማንቸስተር ዩናይትድ ኤታን አምፓዱን ማስፈረም አለበት። በፕሪሚየር ሊጉ ላይ ልምድ ያለው ካፒቴን ነው። ሊድስን በአምበልነትም ሲመራ በደንብ የተመለከትነው ተጫዋች ነውና ማንቸስተር ዩናይትድን በደንብ በኳሊቲ ደረጃ ያሳድጋል። እኔ ለምሳሌ ቶትናም የውድድር ዓመቱ ላይ ኤታንን ቢያስፈርመው ከሊድስ ዩናይትድ ተፈልጋለሁ ተብዬ ብጠየቅ በትክክል 100% ማስፈረም አለበት ነበር የሚለውንም ማይክል ካሪክ ቡድን እንደዚህ አይነት የስኳር ተጫዋች ያስፈልገዋል፣ ማስፈረም አለበት ከሌሎች ተጫዋቾች። ማንቸስተር ዩናይትድ ብለናል በተደጋጋሚ አንድ የአማካኝ ስፍራ ተጫዋች ብቻ አይደለም የሚያስፈልገው፣ ሌሎች 2-3 ተጫዋቾችን ማስፈረም እንዳለበት ይነገራልና ብዙ እየተባለበት ያለ ጉዳይ ነው። ከቲም ሼሩድ ጋር በተያያዘ ሌላም ያነሳው ሀሳብ አለ። አርሰናል ቤትን በተመለከተ ያነሳቸው ጉዳዮች አሉ። በአርሰናል ቤት ማን መምጣት አለበት? አሁንም አርሰናል የፕሪሚየር ሊጉን ዋንጫ የማሸነፍ በጣም ሰፊ ድል አለው፣ ከማንቸስተር ሲቲ የበለጠ የተሻለ ድሎች አሉት የሚሉ ጉዳዮችን ያነሳልና በእነዚህ ጉዳዮች ላይ አርሰናል ቤትም አሁንም የሚነሱ ሀሳቦች አሉ። በተለይ ከአርሰናል ጋር በተያያዘ ዝውውር ላይ 1-2 ጉዳዮች አሉ። አንደኛው ከክለቡ ከሚለቁ ተጫዋቾች መካከል እንዲለቁም ይፈልጋሉ። አሁን ይበቃዋል የሚባለው ሊያንድሮ ትሮሳርድ ነው። 31 ዓመቱ ላይ ይገኛል። በናፖሊ እየተፈለገ ይገኛል። ናፖሊን ለመቀላቀል ደግሞ ትሮሳርድ በተለይ ዴብሬና አለ። በዛ ከዴብሬና ጋር የመጨረሻ አመታትን በዛ በናፖሊ በኔፕልስ በዲየጎ አርማንዶ ማራዶና ስቴዲየም ማሳለፍ ይፈልጋል የሚሉ ዘገባዎችን ተመልክቻለሁ። ፉትቦል ትራንስፈር ላይ በተለይ እስከ 18 ሚሊዮን ዩሮ አርሰናል ለተጫዋቹ ዝውውር ይፈልጋል። እስከ 15 ሚሊዮን ዩሮ ደግሞ ዝቅ ሊል ይችላል የተጫዋቹ ክፍያ እየተባለ ይገኛል። ከናሽናል ኤል ናሽናሉ ጋር በተያዘ የስፔኑ ብዙሃን መገናኛ ሚኬል አርቴታ የሪያል ማድሪዱን የሌፍት ባክ አልቫሮ ካሬራስን ማስፈረም ይፈልጋል፣ አርሰናልን እንዲቀላቀል ይፈልጋል ተብሏል። የማንቸስተር ዩናይትድ ንብረት ነበር። በቤኔፊካ ቆይታ ካደረገ በኋላ ማንቸስተር ዩናይትድ መልሶ የማስፈረም መብት ነበረው። ነገር ግን እሱን ሳይጠቀምበት ቀረና ሪያል ማድሪዶች አስፈረሙት በክረምቱ። አሁን 60 ሚሊዮን ዩሮ አካባቢ የሚገመት በጣም ጥሩ ማጥቃቱንም መከላከሉንም በደንብ ማገዝ የሚችል ተጫዋች ነውና በተለይ የአርሰናልን ስብስብ ከተመለከታችሁ ሪካርዶ ካላፊዮሪ፣ ፒየሮ ኤንካፒ ብትሉ፣ ጁሪን ቲምበር፣ ቤን ዋይት፣ ሉዊስ ስኬሊን ብትሉ አንድም መደበኛ የፉልባክ ተጫዋች የለውም። አርሰናል መደበኛ የፉልባክ ተጫዋቾችን ደግሞ አሁን ያስፈርማል ተብሎ ይጠበቃል። 25 የላሊጋ ጨዋታዎችን አድርጎ 2 ግቦችን አስቆጥሯል። 2 አሲስቶች አሉት። እንደ ተከላካይ ጥሩ የሚባል ቁጥሮች ላይ ያለ ተጫዋች እንደሆነ ይታወቃልና ይህንን ተጫዋች እንዲያስፈርም ፍላጎት አለው ተብሏል። የኒኮ ዊሊያምስ ጉዳይም ዳግም እየተነሳ ይገኛል። የአትሌቲክ ብልባው ተጫዋችን በተመለከተ በሚያስገርም ሁኔታ የስፔን ብዙሃን መገናኛዎች እንደሚያነሱት በእንግሊዝ ደግሞ
እንደ ቲም ቶክ አይነት ዘገባዎችን እንደምንመለከተው ከሆነ አንድሪያ ቤርታም ሚካኤል አርቴታም የኒኮ ዊሊያምስ አድናቂ ናቸው። ባርሰሎና በጣም ብሎ ያቃተው ብዙ ሞክሮ ያልተሳካለት ዝውውር እንደሆነ ይታወቃል። አሁን በባርሰሎና በኩል እንደ አቋም ይህንን ተጫዋች ለማስፈረም ዳግም አንመለስም የሚሉ ሀሳቦችን ሲያነሱ እንደነበረ እናስታውሳለን። አሁን ደግሞ አርሰናል እድሎች ያሉት ይመስላል ይህንን ተጫዋች ለማስፈረም። በተለይ ደግሞ ባርሰሎና ወደ ዝውውሩ የማይገባ ከሆነ በሚያስገርም ሁኔታ ጥሩ ሊባል የሚችል ተጫዋችን ሊያገኝ ይችላልና ከአርሰናል ጋር በተያዘ በሚቀጥሉት ጊዜያት ላይ ተጫዋቹን የሚያገኝ ከሆነ በደንብ በግራ መስመር አጥቂ ቦታ ላይ ጥሩ አቅም ያለው ተጫዋች አግኝቷል ብሎ መናገር ይቻላል። ቸልሲን በተመለከተ አንድ ዝውውር አለ በጣም እያስገረመ እያነጋገረ ያለ ዝውውር ነው። ይህም ዝውውር የግብ ጠባቂ ቦታ ላይ ቸልሲ ሮበርት ሳንቼዝ ላይ እንዲሁም ሌሎች ተጫዋቾች ላይ እምነት የለውምና ብዙ ተጫዋቾችን በተለይ ግብ ጠባቂ ቦታ ላይ ቅያሬዎች ሊያደርግ ይችላልና ከማንቸስተር ሲቲ አንድ ግብ ጠባቂ ለማስፈረም ፍላጎት አለው ተብሏል። ይህም ግብ ጠባቂ ጄምስ ትራፎርድ ነው። ወደ ቸልሲ ሊመጣ የሚችልበት እድል ሰፊ ነው ተብሏል። ተጫዋቹም የቸልሲ ልብ ደጋፊ ነው። ሲያድግም የቸልሲን እየደገፈ ነውና ኒውካስል ዩናይትድ፣ አስቶን ቪላ የፈላጊዎቹ ናቸውና ከነዚህ ክለቦች ይልቅ ቸልሲ ሊመርጥ ይችላል እየተባለ ይገኛል። በቸልሲ በኩል ተጫዋቹን በተለይ ወጣት ተጫዋቾች ላይ ኢንቨስት ማድረግ የሚፈልገው ቸልሲ ይህንን ተጫዋች ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎችን እየተመለከትን እንገኛለን። ከማንቸስተር ሲቲ ጋር በተያዘ የቪክተር ኤይስ ጉዳይ እየተነሳ ይገኛል። ማንቸስተር ሲቲ ቪክተር ኤይስን በተለይ ወደ ማንቸስተር ከተማ ያመጣዋል ተብሎ እየተጠበቀ ይገኛል። በጂሮና በውሰት ውል ያለ ብራዚላዊ ተከላካይ ነው። ሲመጣ በጣም ወጣት ተጫዋች ነበረ። ባለፈው ጃንዋሪ ወር ላይ ኦመር መርሙሽ ሲፈርሙ የፈረመ ተጫዋች ነው። ኩሳኖቭን አቆይቶ ከዛ በኋላ ፔፕ ጋርዲዮላ ወደ ጂሮና በውሰት ልኮት ነበር። አሁን በጣም ተሻሽሏልና ምን እያደረገ እንደሆነ በደንብ እየተመለከትኩት እገኛለሁ። እድሎችን አያገኝም ነበር በማንቸስተር ሲቲ ቢቆይ፣ ሲመለስ ግን አሁን በጥሩ መንገድ ይመለሳል የሚል አስተያየቱን ሰጥቷል። በሚያሳያቸው ብቃቶች ደስተኛ እንደሆነ ሀሳቡን ሰጥቷል። ከዛ ውጪ ደግሞ ሌላኛው የሚነሳው ጉዳይ ጆን ስቶንስ ነው። ጆን ስቶንስ ከቀናት በፊት በርናንዶ ሲልቫ የዓመቱ መጨረሻ ላይ ማንቸስተር ሲቲ እንደሚለቅ ተመልክተናል። አሁን ደግሞ ተራው የጆን ስቶንስ ነው። ዘንድሮ 15 ጨዋታዎች ላይ ነው የተሰለፈው። አብዛኞቹ ጨዋታዎች ደግሞ የመጀመሪያ ተሰላፊ ሆኖ የተጫወተባቸው አይደለም። በጉዳት እየተቸገረ ይገኛል። ያለፉትን 10 ዓመታት አሁን 31 ዓመቱ ላይ ይገኛል። 21 ዓመቱ እያለ ወደ ማንቸስተር ሲቲ መጥቶ 10 ዓመታትን አሳልፏል። ፕሪሚየር ሊግ፣ ቻምፒየንስ ሊግ ሁሉንም ስኬቶች አጣጥሟል። ከኤቨርተን ነበረ 2016 ላይ የፈረመው። አሁን ግን ወደ ሌሎች ክለቦች የሚዘዋወርበት ጊዜ ላይ ይመስላልና ጆን ስቶንስ ከማንቸስተር ሲቲ የሚለያይበት በጣም ሰፊ እድል አለ በሚል ብዙ ሀሳቦች እየተነሱ ይገኛሉ። ሊቨርፑልን ስንመለከት ከራንደል ኮሎሞኒ ጋር ስሙ እየተያዘ ይገኛል። የፓሪስ ሰን ጀርመኑን ተጫዋች ለማስፈረም ፍላጎት አለው የሚሉ ዘገባዎችን በደንብ እየተመለከትን እንገኛለን። የመስመር ቦታ ላይ እንዲሁም አጥቂ ስፍራ ላይ ክፍተቶች ያሉበት ነው። ራንደል ኮሎሞኒን ከፓሪስ ሰን ጀርመን ቢያንስ እስከ 40 ሚሊዮን ፓውንድ ሊከፍልበት የሚችል ዝውውር ነው። በቶትናም ሆትስፐር በውሰቱ ይገኛል። ዩቬንቱስ በቋሚነት ለማስፈረም ፍላጎት ነበረው። ነገር ግን በድርድሩ ላይ ስምነት ላይ ያልደረሱም ሁለቱ ክለቦች ፓሪስ ሰን ጀርመንና ዩቬንቱስ በጣም ጥሩ ፍላጎት እንደነበረው ተመልክተናል። ለሁሉም ሊቨርፑልን ተጫዋች ለማስፈረም ፍላጎት አለው ተብሏል። ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። በርካታ ያሉ ጉዳዮችን አነሳን። ዝውውሮችን፣ በየክለቦቻቸው የተነሱ አዳዲስ ጉዳዮችን አነሳን። ነገም በአዳዲስ ጉዳዮች እንመለሳለን። የማንቸስተር ሲቲና የበርንሌ ጨዋታ ስለስንት ይጠናቀቃል? ባነሳናቸው ላይ ጉዳዮችም ላይ ሀሳብ አስተያየቶቻችሁን ላኩልን። የዛሬን እዚህ ላይ ያበቃን። በአዳዲስ ጉዳዮችን እንመለሳለን። ጤና ይስጥልን።